በውዳሴ ማርያም የጸለየ በእመቤታችን የተማጸነ በየዕለቱ ይባረካል፣ በየዕለቱ ይቀደሳል፣ በየዕለቱ ይፈወሳል፣ በየዕለቱ ከኢየሱስ ክርስቶስ ዘንድ ምሕረትን ያገኛል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ሁሉ ይቅር በለን እኛ የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ውድ ክርስቶስ ቤተሰቦች፣ ከዚህ በመቀጠል በዕለተ ረቡዕ የሚጸለይ አምላክን የወለደች እመቤታችን የቅድስት ድንግል ማርያም የምስጋና ጸሎት እናቀርባለን። የምድር ሁለተኛ የሆንሽ ሰማይ ሆይ የሰማያት ሰራዊት መላእክት ነሽ ይላሉ። ድንግል ማርያም የምስራቅ ደጅ ናት። ሙሽራዋ ንጹሕ የሆነ ንጽሕት የሰርግ ቤት ናት። አብ ከሰማይ አይቶ እንዳንቺ ያለ አላገኘምና አንድ ልጁን ላከው፣ በአንቺም ሰው ሆነ። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል። የእግዚአብሔር ሀገር ከተማ ሆይ ነቢያት ድንቅ ድንቅ ነገርን ተናገሩልሽ። ደስ የተሰኙ የጻድቃን ማደሪያ ሆነሻልና የምድር ነገሥታት ሁሉ በበረሃንሽ ይሄዳሉ፣ ሕዝቡም ሰራዊታቸውም በበረሃንሽ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል፣ ካንቺ ለተወለደውም ይሰግዱለታል ያገኑታልን። ቅድስት ሆይ ለምኝልን። የዝናብ ውሃ ይታየብሽ እውነት ደመና አንቺ ነሽ። አብ የልጁ ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ጋረደሽ። ማርያም ሆይ ለዘላለም የሚኖር የአብን ልጅ ቃልን ወለድሽልን፣ መጥቶም ከኃጢአት አዳነን። ደስ የተሰኘ ሆነ የምስራችን የተናገር መልአኩ ገብርኤል ሆይ የተሰጠ ክብር ታላቅ ነው። ወደኛ የመጣ የጌታን ልደት ነገረን። ለድንግል ማርያም ጸጋን የተመላሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ብለህ አበሰርካት። ቅድስት ሆይ ለምኝልን። ጸጋን አገኘሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ጋረደሽ። ማርያም ሆይ በእውነት ቅዱስን ወለድሽ፣ ዓለምን ሁሉ የሚያድን መጥቶ አዳነን። ቅድስት ሆይ ለምኝልን። አንደበታችን የድንግል ሥራ ያመሰግናል። ጌታችንና መድኃኒታችን ኢየሱስ ክርስቶስ በዳዊት ሀገር ከእርሷ ስለተወለደ አምላክን የወለደች ዛሬ እናመስግናት። አሕዛብ ነው ማርያምን እናመስግናት። እናትና ድንግል ሁለቱንም ሆናለችና። ርኩስ የሌለብሽ አብ ቃል መጥቶ ካንቺ ሰው የሆነ ንጽሕት ድንግል ሆይ ደስ ይበልሽ። ኖር የሌለብሽ ፍጽምት ጉድፍ የሌለብሽ ሙዳይ ሆይ ደስ ይበልሽ። ስለ ቀደመ ሰው አዳም ሁለተኛ አዳም የሆነ የክርስቶስ ማደሪያ የምትናገር የገነት ሆይ ደስ ይበልሽ። ከአባቱ ያልተለየ አንድ እሱን የተሸከምሽ ሆይ ደስ ይበልሽ። በክብር ጌጥ ሁሉ ያጌጠ መጥቶ ሰው የሆነብሽ ንጽሕት የሰርግ ቤት ሆይ ደስ ይበልሽ። የመለኮት እሳት ባህሪ ያላቃጠለሽ የጸባጦስ ሆይ ደስ ይበልሽ። በኩሪቤል ላይ የሚቀመጠውን ሰማያዊ መለኮት በስጋ የተሸከምሽ ገረድና እናት ድንግልና ሰማይ ሆይ ደስ ይበልሽ። ስለዚህ ንጹሐን ከሆኑ መላእክት ጋር በፍጹም ደስታ ደስ ተሰኝተን እናመስግን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድር እርቅ ይሁን እንበል። ክብርና ምስጋና ጌትነት ያለው እርሱ አንቺን ወዷልና። ቅድስት ሆይ ለምኝልን። ከቅዱሳን ክብር የማርያም ክብር ይበልጣል። የአብን ቃል ለመቀበል በተገባ ተገኝታለችና። መላእክት የሚፈሩትን ትጉሆች በሰማይ የሚያመሰግኑትን ድንግል ማርያም በማኅፀኗ ተሸከመችው።
ይህች ከኪሩቤል ትበልጣለች፣ ከሱራፌል ትበልጣለች፣ ከሦስቱ አካል ለአንዱ ማደሪያ ሆናለችና። የነቢያት ሀገራቸው ኢየሩሳሌም ይህች ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማ በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗልና። ኑ ይህን ድንቅ እዩ። ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗል፣ ቃል ተዋህዷል። ጥንት የሌለ ጥንታዊ ቀዳማዊ ሆነ። ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው እግዚአብሔር ልጅ በእርግጥ ሰው ሆነ። ትላንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ ሰግድለትና እናመሰግነው ዘንድ አንድ ባህሪ ነው። ቅድስት ሆይ ለምኝልን። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋች ደጅ ከወደ ምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ቅድስት ሆይ ለምኝልን። ኖትም ደጅም መድኃኒታችንን የወለደች ድንግል ናት። እርሱን ከወለደች በኋላ እንደ ቀድሞ በድንግልና ኖራለችና። መጥቶ ምሕረት ከሌለው ጠላት እጅ አዳነን። ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ። የእውነት አምላክ በሆነ በክብር ባለቤትነት ዘንድ ባለሟልነትን አግኝተሻልና። በምድር ላይ ከሚኖር ሁሉ ይልቅ ገናንነትና ክብር ላንቺ ይገባል። የአብ ቃል መጥቶ ካንቺ ሰው ሆነ፣ ከሰው ጋርም ተመላለሰ። መሐሪ ይቅር ባይና ሰውን ወዳጅ ነውና በልዩ አመጣጡ አዳነን። ቅድስት ሆይ ለምኝልን። አነሳስተው ላስጀመረን አስጀምረው ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት አማላጅነት እናትነት አይለየን። ከዚህ በመቀጠል የቅዱስ ዳዊት ጸሎት ስለምናቀርብ ይከታተሉ። መዝሙረ ዳዊት ምዕራፍ 42 ከቁጥር 1 እስከ 10 ያለውን አብረን እንጸልያለን። አቤቱ ፍረድልኝ፣ ከጽድቅ ከራቁ ሕዝብ ክርክሬን ተከራከር። ከሸንጋይና ከግፈኛ ሰው አድነኝ። አንተ አምላኬ ኃይሌም ለምን ትተውኛለህ? ጠላቶቼ ሊያስጨንቁኝ ለምን አዝኜ እመለሳለሁ? ብርሃንና እውነትን ላክ፣ እነርሱ ይምሩኝ። ወደ ቅድስና ተራራና ወደ ማደሪያ ይውሰዱኝ። ወደ እግዚአብሔር መሠዊያ ጎልማስነቴንም ደስ ወዳሰኛት ወደ አምላኬ እገባለሁ። አቤቱ አምላኬ በበገና አመሰግንሃለሁ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ታውኪኛለሽ? የፊቴ መድኃኒት አምላኬ ያመሰግነው ዘንድ በእግዚአብሔር ታመኚ። አቤቱ በጆሮአችን ሰማን። አባቶቻችንን በዘመናቸው በቀድሞ ዘመን የሰራኸውን ስራ ነገሩን። እጅህ አሕዛብን አጠፋች፣ እነርሱንም ተከልክ። አሕዛብ አሰቃያቸው፣ አሳደድካቸውም። በሰይፋቸው ምድርን አልወረሱም፣ ክንዳቸውም አላዳናቸውም። ቀኝህ ክንድህ የፊትህ ብርሃን ነው እንጂ ወደድሃቸዋልና። አምላኬና ንጉሴ አንተ ነህ። ለያዕቆብ መድኃኒት እዘዝ። በአንተ ጠላቶቻችንን እንዋጋቸዋለን። በስምህ በላያችን የቆሙትን እናወርዳቸዋለን። በቀስቴ የምታመን አይደለሁምና ሰይፌም አያድነኝምና። አንተ ግን ከጠላቶቻችን አዳንህን፣ የሚጠሉንንም አሳፈርሃቸው። ሁልጊዜም በእግዚአብሔር እንከብራለን፣ ስምህን ለዘላለም እናመሰግናለን። አሜን። ስለ ቃሉ እግዚአብሔር አምላክ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤት በረከት አማላጅነት አይለየን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጥበቃ አምላክነት አባትነት አይለየን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ከሆኑ ደግሞ ላይክ እና ሼር በማድረግ ለሌሎች አጋሩ። ሁሌም ቪዲዮውን እስከ መጨረሻው ስለሚከታተሉ እና ከኛ ጋር ስለሆኑ እናመሰግናለን። መልካም ጊዜ፣ መልካም ቀን። አሜን።